ሰላም ተመልካቾች ዛሬም ባስገራሚ ቪዲዮ ተገናኝተናል። አዎንታ ዛሬም ባንኮችን ነካ እያረጋቸው ነው። እንግዲህ ሎጓቸውን ጭራሽ ኮፒ ኮርጆት ነው ያለ አንድ 5 ባንኮችን እንግዲህ ሎጓቸው ሙሉ ሙሉ የተወሰነ ሙሉ በሙሉ የተኮረጀ ነው እያለ ነው ሎጓቸው የሚገኘው። እንግዲህ በቃ ሁሎችንም እስኪ እንያቸው እስኪ እንዴት አድርገው እንደኮረጁት። አዋሽ የተባለው ባንክ እቺ ሎጎ ጥልፍ አድርጎ ወስዶ ከመስከረም 22 2021 ጀምሮ የኔ ነው አለ። ያንተ አይደለም ሰርቀህ ነው እንለዋለን እኛ። እንዲህ ስንል ማስረጃ አቅርበን ነው። እንግዲህ እነዚህ ይሄ አርማ ኪውከር ሃንጋተን የሚባሉ የኬሚካል እና የብረታ ብረት ካምፓኒዎች አሉ። እነዚህ ካምፓኒዎች በተናጠል ከ1918 ጀምረው በተናጠል እየተንቀሳቀሱ የነበሩ ካምፓኒዎች ሲሆኑ ኦገስት 1 2019 ዓ.ም መርጅ ያደርጋሉ፣ በጋራ መንቀሳቀስ ይጀምራሉ። ይሄንንም አስመልክተው ሰማያዊ የኪውከር ኬሚካልን እንዲወክልላቸው፣ ብርቱካናማው ደግሞ የሃንጋተን ብረታ ብረትን እንዲወክልላቸው አድርገው በጋራ አናውንስ ያደረጉት ነው። መደባለቃቸውን አስመልክተው አናውንስ ያደረጉት ነው። እንግዲህ ክብ የሆነው አርማው ክብ የሆነው እነሱ ዓለም አቀፍ ኢንዱስትሪዎች ስለሆኑ ወደ ዓለም አቀፍ ገበያ መግባታቸውን የሚያሳይ ሲሆን ወንዝ መሆኑ ደግሞ ወደ ዓለም ገበያ እየፈሰሱ ተደባልቀው እየፈሰሱ መሆናቸውን ለማሳየት ዲክለር ያደረጉት ሎጎ ነውና አዋሽዬ ያንተ አይደለም ሰርቀው ነው እንላለን። ሌላኛው አስቂኙ ፓክት ኮንፎርማንት የሚባለው ነው። ፓክት ኮንፎርማንት እና ህብረት ባንክ የፓክት ኮንፎርማንትን ሎጎ ከነገባው ነው ወሰደው፣ ምንም አልቀየሩም እና ይሄ የሶፍትዌር ካምፓኒ ሲሆን የኔጎሺዬሽን ስራ ነው የሚሰራው፣ የአግሪመንት ስራ ነው የሚሰራው። አርማውንም ስታዩት የመጨባበጥ አርማ ነው። ሁለት ሰዎች የመግባባታቸውን ምልክት እንዲያሳይለት አርጎ እንትን ያለው ነውና ህብረት ባንክም ይሄ ያንተ ሎጎ አይደለም ሰርቀህ ነው እንለዋለን። ቃል በቃል ነው እንደዚህ የምንለው። ሌላው ንብ ባንክ ነው። ንብ ባንክም ከዚህ በፊት ነግሬያችኋለሁ። ኒኦጋፍ የሚባለው ካምፓኒ ደግሞ ጌሚንግ ዲስከሽን የሚያደርግ ካምፓኒ ሲሆን ጁን 30 2013 ዓ.ም ጀምሮ ይህንን ሎጎ ዲክለር ያደረገውና ያስመዘገበው ነውና ያንተ አይደለም እንለዋለን ንብ ባንክዬ። ሌላው ወጋግን ነው። ወጋግን ትንሽ ጨምሮበታል። ይሄ ደግሞ የፔሮልንና የሂውመን ሪሶርስን ስራዎች የሚሰራ ካምፓኒ ሲሆን ወጋግን ከጎኑ ጭምር አድርጎበት የኔ ነው አለ። ያንተ አይደለም ሰርቀኸው ነው ወይን የሰሩልህ ሰዎች ሰርቀኸው ነው አንተ ስለማታውቀው እንልሃለን። የመጨረሻው ይሄኛው ደግሞ ቡና ነው። ቡና ባንክም ቢያንስ የሱ ይሻላልና ከለሩን ቀይሩታልና ሎጎዎች ኢንተርናሽናል ላይሰንስር ናቸው። ኢንተርናሽናል ላይሰንስር ከሆኑ በኋላ ሌላ አካል መልሶ ማስመዝገብ አይችልም። ስለዚህ እናንተ አላስመዘገባችሁም። ቢኮዝ ስማችሁ ራሱ ሀገርኛ ስም መሆኑን ነው። ከሀገር እንዳትወጡ ከሰፈር እንዳትወጡ ይነግረናል። ስለዚህ መንግስት እንግዲህ አሁን አደባለቃችኋለሁ ብሏል። ያን ጊዜ ምን አይነት ሎጎ እንደምታመጡልን እና እሱን ደግሞ መፈተሻችንን እንቀጥላለን። ቪዲዮውን እንግዲህ ያያችሁትን ይመስል ነበር። እንግዲህ እናንተም እስቲ የተሰማችሁን ሐሳብ አስተያየታችሁን አርሱን እስኪ ጻፉልን። እንደዚህ አይነት ቪዲዮ በሶሻል ሚዲያ አነጋጋሪ ሆኑ የኢኮኖሚም የሚያዝናኑን ቁም ነገር የሚያስጨብጡን ቪዲዮ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን አዘንጉ። ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበር። በቀጣይ እስክንገናኝ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ እያልኩ ቻው።